የግሪክ ሰዎች ጥበብንና ምሳሌን ይፈልጋሉ፣ አይሁዳውያን ደግሞ ምልክትን ይፈልጋሉ። እኛ ደግሞ የተሰቀለውን ክርስቶስን እንሰብካለን ይላል ቅዱስ ጳውሎስ። ሰው መጨረሻ ላይ የሚደርስባት የእግዚአብሔርን ቅድስና የሚያገኝባት ማዕረግ ነው። ሰው በእግዚአብሔር አምሳል ተፈጠረ። ባሪያው ተፈጠረ የሚባለው የነፍሱና የሥጋው ቅርጽ ነው። በአምሳሉ ተፈጠረ የሚባለው ግን ቅድስናና ሱታፌ መለኮት ነው፣ እግዚአብሔርን መምሰል ነው። ንስሐ ማለት ሰውን ወደ ተፈጠረበት መልክ የሚመልሰው ማለት ነው። ንስሐ ማለት መመለስ ማለት ነው። ወንጌልን እግዚአብሔር ለምን እንደተናገረው ታውቃላችሁ? ወንጌል እኮ ሐዋርያትን ለማንጻት የተናገረው ነው። ለእኛ ትምህርቱ ነው የተጻፈ። ተዓቀቡኬ እምብህኦሙ ለፈሪሳውያን፣ ከፈሪሳውያን እርሾ ተጠበቁ ንጹ ይላቸዋል። ለማንጻት ነው ይህን ያደርጋቸው። ፍሬ የማያፈራውን ዛፍ አለ ይቆርጡታል። ማንጻት ነው እኮ ይሄ። መንግሥተ ሰማያት ቀርባለች እና ንስሐ ግቡ የሚል ነው። እንግዲህ ንስሐ በቅድስት ቤተ ክርስቲያን እጅግ ቦታ የተሰጠው ትምህርት ነው። ያን የምታውቁበት 2-3 መሰረታዊ ጉዳዮች አሉ። የመጀመሪያው መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚለው ስለ ንስሐ ክብር የሚያሳይ ነው። የንስሐን ክብር በመጽሐፍ ቅዱስ እጅግ በሚያስደንቅ ሁኔታ ክብር ተሰጥቶት ታገኛላችሁ። የመጀመሪያው ከአዳም ጀምሮ እስከ ሙሴ ድረስ ያሉት መጻሕፍት በሙሉ እግዚአብሔር ነቢያትን የላካቸውና መላእክትን የላካቸው ሕዝቡን ወደ ንስሐ ምን እንዲሉ ነው? እንዲጠሩ ነው። የ46ቱ የብሉይ ኪዳን መጻሕፍት ዓላማ ሰውን ወደ ንስሐ ለመጥራት ነው። ሰውን ወደ ንስሐ ለመጥራት ነው። ከእግዚአብሔር እቅፍ ወጥተው የነበሩት ሰዎች ተመየጡ እትመየጠክሙ፣ እናንተም ወደ እኔ ተመለሱ በሕግ በአምልኮት እኔም ወደ እናንተ በረድኤት እመለሳለሁ እያለ እግዚአብሔር ሕዝቡን ያስተማረበት እና መጽሐፍ ቅዱስ ለምን ተጻፈ ብትሉን ሰውን ንስሐ ለማስገባት ነው፣ ወይም ሰውን ለመመለስ ነው። ሰውን ለመመለስ ነው። ኃጢአት የሚባለው ነገር በዕብራይስጡ ካታህ ይባላል። ወደኛ ስንመልሰው ኃጢአት ማለት ከዓላማ መውጣት ወይም መንገድን መሳት ማለት ነው። መንገድ ስቶ መሄድ ማለት ነው። ኃጢአት ማለት ስነ መለኮታዊ ትርጉሙ ኃጢአት ማለት መንገድ መሳት፣ ዓላማን መሳት፣ ቱሚስ ተጎል ማለት ነው። ፊት ለፊት የሚሄዱበትን መስመር ስቶ መሄድ፣ እሱ ምን ይባላል? ኃጢአት ይባላል። ስለዚህ ኃጢአት መውጣት ነው፣ ከመስመር መውጣት ነው። ንስሐ ደግሞ ምን ይባላል? መመለስ ነው። ንስሐ ማለት ጸጸት ማለት ነው ተብሎ ተምራችኋታል። ንስሐ ተጸጸተ፣ ንስሐ ጸጸት ተብሎ ተምረናል። እሱ የንስሐው ይዘት ነው። የንስሐው ይዘት ነው። ንስሐ ምን ሊኖረው ይገባል? ቁጭት፣ ጸጸት፣ ለቅሶ፣ ሐዘን ሊኖረው ይገባል። አላበጀሁም ማለት ሊኖረው ይገባል። ንስሐ ግን ፍሬ ነገሩ ምንድን ነው ሲባል ንስሐ ማለት ወደ እግዚአብሔር መመለስ ነው። ስለዚህ መጽሐፍ ራሱ የተጻፈልን መጽሐፍ ቅዱስ የተጻፈልን ሰውን ወደ እግዚአብሔር መመለስ ነው። እንግዲህ ታውቃላችሁ ከአዳም ጀምሮ እስከ ሙሴ ድረስ እግዚአብሔር መጽሐፍ አልጻፈም። ከአዳም እስከ ሙሴ መጽሐፍ አላጻፈም። መጽሐፈ ሄኖክ፣ መጽሐፈ ኢዮብ ለምልክት ለአምልኮተ እግዚአብሔር ምስክር እንዲሆኑ ከመጻፋቸው በቀር እግዚአብሔር ግን ለመጀመሪያ ጊዜ ሕግ ያጻፈ በማን ጊዜ ነው? በሙሴ ጊዜ ነው። ያ የሆነበት መሰረታዊ ምክንያት ምንድን ነው? የሰው ልጅ ራሱ መጽሐፍ ስለነበረ እስከ ሙሴ ድረስ መጽሐፍ አያስፈልገውም ነበር። ለምን? እስከዚያ ራሱ መጽሐፍ ነው። ሊቁ ቅዱስ ዮሐንስ አፈወርቄን ሲናገር ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ፣ መጽሐፍ በቀለም እንደሚጻፈው ሁሉ ልቡናችን በመንፈስ ቅዱስ ይጻፋል ይላል። እንደ ሰሌዳው እንደ ብራናው የእኛ ልቡና አለ፣ እንደ ጸሐፊው የመንፈስ ቅዱስ እጅ አለ። ስለዚህ የሰው ልጅ የእግዚአብሔር መጽሐፍ ነው ማለት ነው። የእግዚአብሔር መጽሐፍ ነው። እስከዚያ ድረስ መጽሐፍ ያልተጻፈበት ምክንያት እስከዚያ የነበሩ አባቶች ራሳቸው መጽሐፍ ነበሩ። ያ ማለት ማንም ሰው የሚጽፈው ንጹሕ ወረቀት ሲያገኝ ነው። ስርዝ ድልዝ ላይ የሚጽፍ ሰው የለም። ንጹሕ ወረቀት ሲያገኝ ወይም የተዳመጠ ብራና ሲያገኝ የሚጽፈው
እግዚአብሔርም ሕጉን የሚያሳድርበት ንጹሕ ልብ ንጹሕ ሰውነት ሲያገኝ ነው። እስከዚህ የነበሩት እነ ሄኖክ፣ እነ ቃይናን፣ እነ መላልኤል፣ ያሬድ፣ ሄኖክ፣ ኤኖስ፣ ማቱሳላ፣ ሄኖክ፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ራሳቸው መጽሐፍ ነበሩ። እግዚአብሔርም ሕጉን በወረቀት መጻፍ አላስፈለገውም፣ ምክንያቱም በልቡናቸው ይጽፈው ነበርና። ከዚህ የተነሳ ዘመኑ ምን ተባለ? ዘመነ ሕገ ልቡና ተባለ። የሕገ ልቡና ዘመን። ምክንያቱም እግዚአብሔር ሕጉን በምን ይጽፈው ነበርና? በሰው ልብ ይጽፈው ነበርና። ከዚያ በኋላ ቅዱስ ዮሐንስ አፈወርቅ እንደሚለው የሰው ልጅ አረጀ ወይም ከሰውነት ወረደ፣ ንጹሕ ወረቀት ሆኖ አልገኛለ። የሰው ልቡናና የሰው ሕሊና መጽሐፍ አላጽፈው ስላለ እግዚአብሔር መጽሐፍን ከሰው ሕሊና አውጥቶ እግዚአብሔር ምን ላይ ጻፈው? ሰሌዳ ላይ ጻፈው ማለት ነው። 10ሩን ሕግጋት በጽላት ላይ ጻፈ። ሌሎችን ቀሪ ሕግጋት 570ውን ወነበቦ የሚባለውን እግዚአብሔር ለሙሴ እንዲህ አለው የሚለውን 570ውን ንግግር ሙሴን በመጽሐፍ ጻፈው ብሎ በመጽሐፍ አጻፈው። ሕግ ከሕግ ሰው ልብ ወጥቶ የሰው ልብ ሕግ አላጽፍ ብሎ በኃጢአት ተሰርዞ ተደልዞ ሕግ ወደ ሰሌዳ ሕግ ወደ ወረቀት ወጣ። ከዛ ያንን አጥንቶ ሰው ወደ ምንነት እንዲመለስ ነው? ወደ መጽሐፍነት እንዲመለስ ነው። ሕግ የተሰራው ሰውን ወደ መጽሐፍነት ለመመለስ ነው። ራሱ መጽሐፍ እንዲሆን ነው። ለዚህ ነበር ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ወለነሰ መጽሐፍነ አንትሙ ወመልእክተ ክርስቶስ አንትሙ በኀበ እግዚአብሔር፣ እናንተ ግን ለእኛ በእግዚአብሔር ዘንድ የእኛ መጽሐፍና የክርስቶስ መልእክቶች እናንተ ናቸው ይላቸዋል። የቆሮንቶስ ሰዎች ምን ብለው ጠይቀውት ነበረ? ፈሪሳውያን እኔ ከገሌ ተምሬያለሁ እኔ ከገሌ ተምሬያለሁ እያሉ ስለ ራሳቸው ታሪክ ስለ ራሳቸው ክብር መጽሐፍ ይጽፋሉ። አንተን ደግሞ የእኛ መምህር ጳውሎስ ነው ብለን ስንናገር ታዲያ እሱ ትልቅ መምህር ከሆነ ስለ ራሱ ክብር ለምን አይጽፍም ይሉናል። እናንተ መባክል ስለ ራስ መጽሐፍ ጻፍ ቢሉት ምን አላቸው? የእኛ መጽሐፍ እናንተ ናችሁ አላቸው። እናንተ የክርስቶስ መምህር፣ እኔ በወረቀት አልጽፍም፣ እናንተ ናችሁ መጽሐፎቼ። እኔ በእናንተ ልብ ጽፋለሁ። ሰው የእናንተን ሕይወት እያነበበ እኔን ያውቃል፣ በእኔ ደግሞ ማንን ያውቃል አለ? ክርስቶስን ያውቃል። ስለዚህ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ኪያ የተመሰሉ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ያለ ምንድን ነው? እኔ በእናንተ ሕግ ጽፋለሁ። እናንተን እያነበቡ ሰዎች ጳውሎስን ያውቃሉ። ጳውሎስን እያነበቡ ሰዎች ክርስቶስን ያውቁታል። ስለዚህ እኛ የእግዚአብሔር መጽሐፍ ነን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያውም በዚህ በክርስቶስ የሚባል ሰው አልነበረም የሚሉ የዘመነኛ የሆኑ ተከራካሪዎች አሉ። እምነት የለሾች የሆኑት ከኤቲስቶች ወገን የሆኑ ክርስቶስ የሚባል ሲጀምር አልነበረም፣ ምናብ ነው። አንዳንዶቹ ጥሩ ደራሲ ነው የሚሉት አሉ ክርስቶስን። ማይኳ አይሰማም አሉ። እጨምራለሁ። እሺ አሁን ይሰማል? አይሰማም? አሁን ይሰማል? ነው አጠቃቀሜ ነው። እስኪ አሁንሳ ይሻላል? አሁን ካልተሰማ የማይኩ ችግር ነው፣ ግዙ። እሺ አንዳንድ ዘመነኛ የተማሩ ሰዎች በሳይንስ ክርስቶስ የሚባል ሰው ሲጀመር አልነበረም የሚሉ ሰዎች አሉ። እንግዲህ ስለ ክርስቶስ በጣም ብዙ አይነት ክርክር እንደሚነሳ ተምራቸዋል ብዬ ነው የማስበው። ኮርስ ወስዳቸዋል። እና ክርስቶስ አልነበረም የሚሉ አሉ፣ ጥሩ ሰው ነበር የሚሉ አሉ። ይሄ ጆሴፈስ የሚባለውም ዮሴፍ ወልደ ኮሬዮን መጽሐፉ ጆሴፈስ ይባላል፣ ማንበብም ትችላላችሁ። እሱ በ70 ዓመተ ምህረት የነበረ የአይሁድ የታሪክ ጸሐፊ ነው። ወደ 22 በላይ የታሪክ መጽሐፍት አሉትና እሱ ታማኝ አይሁዳዊ ነው። እሱ ክርስቶስ የሚባል ሰው ጥሩ ደግ ሰው ነበር ብሎ ጽፏል። እና ክርስቶስ አልነበረም የሚሉ አሉ፣ እንደ ደግ ሰው የሚቆጥሩት አሉ። በዚህ ከኖቤል ተሸላሚዎች አንዱ ክርስቶስ የሚባል አልነበረም ብሎ የጻፈ ሰው እንደ ፍልስፍና ተቆጥሮለት መሸለሙ የሚያስቅ ነው። አንብቡት። ለማንኛውም ወደዚያ ውስጥ አይግራ አጋባዋቸው እና አንዳንዶቹ መከራከሪያ የሚያነሱት ምን ብለው መሰላቸው? ሁለቱ መከራከሪያዎች። የመጀመሪያው ክርስቶስ የሚባል ሰው ቢኖር ኑሮ በእጁ የጻፈው እንዴት አንድ ብጣሽ ብራና ይታጣል?
እንደው ክርስቶስ ቢኖር የሶቅራጥስም ተገኝቷል የጻፈው፣ የፕላቶም ተገኝቷል፣ የአርስቶትልም ተገኝቷል። እንዴት ክርስቶስ የሐሙራቢ ሕገ መንግስት ሁሉ ተገኝቷል። እንዴት የክርስቶስ እሱ ከነበር አንድ ጽሑፍ እንኳን አይገኝም የሚል መከራከሪያ የሚያነሱ አሉ። አንዳንዶቹ ደግሞ ምን ብለው ያነሳሉ? እንዴት ቅሬታ አካሉ አይገኝም፣ አጽሙ ወይም መቃብሩ ወይም እንዲህ ያለው ነገር ለምን አይገኝም ብለው ይጠይቃሉ። መልሱ ሁለት ነው። ሁለት ጥያቄ አለ፣ ሁለት መልስ። የመጀመሪያው ክርስቶስ የጻፈው እንዴት አንድ መጽሐፍ አይገኝም? ምክንያቱም እሱ የሚጽፍ ምን ላይ ነበር? የሰው ልብ ላይ ነበር የሚጽፈው። የሰው ልብ ላይ የጻፈ ፈላስፋ ማንም የለም። ጽፎ ለደቀ መዛሙርቱ ያስፋፋ፣ በዚያውም ላይ ፍልስፍና ከሆነ ደግሞ የመምህሩን ፍልስፍና አዳበረው ነው የሚባለው አይደለም፣ አፈረሰው ነው። አንዱ ያፈርሰዋል። ለምሳሌ አሁን እንደምትሰሙት የእንትና የዚህ ፍልስፍና ባይባልም የማን ነው ይሄ የኢቮሉሽን ሰውዬው ዳርዊን ነው። የእሱም አሁን ፈርሷል። ሰው ከዝንጀሮ መጣ የሚለው ፈርሷል። እናንተም ሰምታችሁታል፣ ተምራችሁታል። ይቅርታ እኔ ነኝ የሰማው፣ እናንተ ተምራችኋል። እና የእሱም ፈርሷል። አንዱ ያፈርሰዋል፣ እንደው ቻል ካለ ያዳብረዋል። አንዱ አንዱን ያዳብረዋል። እና ጽፎ አውርሶ ይሞታል እንጂ በሰው ልብ የመቅረጽ ስልጣን የለውም። ክርስቶስ ግን ለምንድን ነው መጽሐፍ ያልጻፈው? እሱ በወረቀት ሳይሆን ልብ ላይ የመጻፍ ስልጣን ያለው የልብና የኩላሊት ጌታ ስለሆነ ነው። እግዚአብሔር ስለሆነ እሱ በወረቀት መጻፍ አላስፈለገውም። ወረሰዮሙ ሰብለ ወሀቦሙ አእምሮ ከመ ያእምሩ ወይለብቡ መጻሕፍተ በሉቃስ ወንጌል ምዕራፍ 24 ላይ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንደተዳመጠ ብራና ሆኑ ይላል። የሉቃስ ወንጌል ምዕራፍ 24 ላይ መጻሕፍትን ያስተውሉ ዘንድ ልቡና ሰጣቸው። እንዳይረሱ ደግሞ ማስታወሻ አይደለም ያስይዛቸው የነበረ፣ ማስታወሻ የሰጣቸው ማንን ነው? መንፈስ ቅዱስን ነው። እስእሎ ለአብ ይፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነሲኦቶ፣ ዓለም ገንዘብ ሊያደርገው የማይቻለውን መንፈስ ቅዱስን እልክላችኋለሁ። እሱ መጥቶ ይሚህረክሙ ኩሎ ወያዜክረክሙ ኩሎ፣ እሱ ሁሉን ያስተምራችኋል፣ ሁሉን ያስታውሳችኋል ይላል። ቅዱሳን በወረቀት ማስታወሻነት ሳይሆን በመንፈስ ቅዱስ አስታዋሽነት ያስቡ ነበረን። ጌታችን መድኃኒታችን ኢየሱስ ክርስቶስ አጽሙ ወይም ቅሬታ አካሉ ያልተገኘው ለምንድን ነው? ስለ ተነሳ ነው። ትንሣኤ ስለሆነ ነው። ትንሣኤው ደግሞ በታወቀ ሰዓት ቅዱስ ጳውሎስ ክርስቶስ ተነስቷል ብሎ ሲያስተምር ትንሣኤውን ያዩ 500 ባልንጀሮች ዛሬም ከኛ ጋር አሉ ይላል። አንደኛ ቆሮንቶስ ምዕራፍ 15 ላይ ሲናገር በምስክር መሃል ነው። ትንሣኤውን ያሉ ከሞት የተነሱ ትንሣኤውን ያዩ 500 ባልንጀሮች ዛሬም በመካከላችን አሉ ብሎ ነው ቆሮንቶሳውያንን ያሳመናቸው። የክርስቶስ ትንሣኤ ኃይል ባይሆናቸው ኑሮ 12 የገጠር ደካማ ገበሬዎች ዓለም ሁሉ በተራቀቀው በግሪክ ፍልስፍናና እንግዲህ ሪቶሪክ የሚባል ትምህርት ታውቃላችሁ። ሪቶሪክ ምንድን ነው? የንግግር ጥበብ ነው። ግሪክ ውስጥ ብቻ የሚሰጥ ነው እና ንግግር ናቂዎች ናቸው ግሪካውያን። ሰብአ ጽርኒ ጥበበ ይሲአሉ አይሁድኒ ትእምርተ ይሲአሉ ነይነሰን ሰብክ ክርስቶስ ሀዘ ተሰቅለ። የግሪክ ሰዎች ጥበብንና ምሳሌን ይፈልጋሉ፣ አይሁዳውያን ደግሞ ምልክትን ይፈልጋሉ። እኛ ደግሞ የተሰቀለውን ክርስቶስን እንሰብካለን ይላል ቅዱስ ጳውሎስ። እነዚያ ንግግር ናቂዎችና ንግግር አዋቂዎች ንግግር የማያውቁ ከገጠር የተመረጡ ገበሬዎችን ሰምተው ራሳቸው የፍልስፍና አለቃ የሆኑ እነ ዲዮናስዮስን ጭምር ልቡና የማረከ ቅዱስ ጳውሎስ እንደሚለው አይምሮን ሁሉ ለእግዚአብሔር እንማርካለን ያለ። በጦርነት ከማረከ ይልቅ አይምሮን የማረከ ሰው በጣም ጉልበተኛ ነው። እና የፈላስፎችና የግሪካውያንን አይምሮ እንዴት ሊማርኩ ቻሉ? የክርስቶስ የትንሣኤው ኃይል እውነት ስለሆነ፣ እውነት ከጉልበት ሁሉ በላይ ከጥበብ ጉልበት፣ ከጦር ጉልበት፣ ከመንግስት ጉልበት ሁሉ በላይ ስለሆነ የእውነት ጉልበት በእውነት ጉልበት ሞትን ሳይቀር አሸንፈዋል እነዚህ ቅዱሳን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን መጽሐፍ አድርጎ ነበር የሄደው። 3 ዓመት ከ3 ወር አስተምሮ የሄደው ሰውን መጽሐፍ አድርጎ ነው። ሰውን መጽሐፍ ማለት ወደ እግዚአብሔር አምሳል መመለስ ነው። ሰውን ወደ እግዚአብሔር አምሳል መመለስ። እንግዲህ የእግዚአብሔር አምሳል የሚባለው
ኢሜጅ እና ላይክነስ ይባላሉ። እንግሊዘኛ ስናገር ቅር እንዳትሉ፣ እናንተ እንኳን ግዕዝ ትዘነጥላላችሁ። እንኳን አንዳንድ ጅላጅል እንግሊዘኛ መናገር ማለት ነው። እና እኔ ደግሞ ሳልዘለጥን ነው የምናገር፣ እናንተ እዚህ እየዘነጠላችሁ ነው የምታወሩ። እኔ እንግሊዘኛውን አልዘነጥለውም፣ ማውቀውን ነው የምናገር፣ ማላውቃትን አልነካም። ኢሜጅ እና ላይክነስ የተለያዩ ናቸው። ኢሜጅ የሚባለው ቅርጽ የሚባለው ነው። አርአያ የሚባለው ነው ቅርጹ። የሰው ከእግር ጥፍሩ እስከ ራስ ጠጉሩ የተባለው ኢሜጅ ይባላል። አምሳል ወይም ላይክነስ የሚባለው ደግሞ ነፍስና ቅድስና ነው። ሰው በነፍሱ ለባዊነት፣ ነባቢነት፣ ሕያውነት የሚባለው ይሄ ቅርጽ ነው። አሁን ይሄም ኢሜጅ ነው። ሰው በዚህ ነው እግዚአብሔር የሚመስለው። ነፍሱ ልብነት፣ ቃልነት፣ ትንፋስነት አላት። ቅርጿ ናት። ሥላሴን ትመስላለች። ሰው ነፍስና ስጋን የተዋቀረ ነው። ሁለት አካላት አሉት። ነፍስና ስጋው ሰውየው አንድ ሰው ነው። ነገር ግን ነፍሱ ወደ ስጋ፣ ስጋው ወደ ነፍስ አለመለወጣቸው መለኮትና ትስብእት በተአቅቦ ለመኖራቸው ለተዋሕዶ ምሳሌ ሆኖ የተፈጠረ ነው ሰው። ይሄ የሰው ልጅ ለምስጢረ ሥላሴና ለምስጢረ ስጋዌ አርአያ፣ ሰውም በአርአያችን እንፍጠር ማለት ይሄ ነው። አርአያ የሚባለው እሱ ነው። አምሳል የሚባለው ግን ቅድስና፣ ሱታፊ አምላክ የሚባለው ነው። እግዚአብሔርን መምሰል የሚባለው ዘላለማዊነት፣ ሕያውነት፣ ስዋሬ፣ ሁሉን ማወቅ፣ ተሰጥሞ ብርሃን ወይም ታኦሪያ፣ በግሪኩ ቲዮሪያ ይባላል። በግዕዙ ሲመልሱት ታኦሪያ ብለውታል። ተሰጥሞ ብርሃን፣ በብርሃን ውስጥ መዋኘት ማለት ነው። ስለዚህ ሱታፊ አምላክ፣ እቺ በእግዚአብሔር አምሳል ተፈጠርን ወይም እግዚአብሔር ያክብራችሁ ቁጭ በሉ። በእግዚአብሔር አምሳል ተፈጠርን የሚባለው ሰው መጨረሻ ላይ የሚደርስባት የእግዚአብሔርን ቅድስና የሚያገኝባት ማዕረግ ነው። ሰው በእግዚአብሔር አምሳል ተፈጠረ። በአርአያው ተፈጠረ የሚባለው የነፍሱና የስጋው ቅርጽ ነው። በአምሳሉ ተፈጠረ የሚባለው ግን ቅድስናና ሱታፌ መለኮት ነው። እግዚአብሔርን መምሰል ነው። እግዚአብሔርን ሲመስል ምሳሌው አካሉን እየመሰለ እየተጠጋ ሲሄድ አካሉ የሚያደርገውን ማድረግ ይችላል። እግዚአብሔር ስውር እንደሆነ ቅዱሳን ይሰውራሉ። እግዚአብሔር እንደሚያቃጥል ቅዱሳን ያቃጥላሉ። እግዚአብሔር ጠፈር ደፈር እንደማይከለክለው ረቂቅ እንደሆነ በተዘጋ ቤት ይገባሉ። እግዚአብሔር ዘላለማዊ እንደሆነ ዘላለማውያን ይሆናሉ። እግዚአብሔር ፍቅር እንደሆነ ሳይመርጡ ሰውን ይወዳሉ። እግዚአብሔር ሰላም እንደሆነ የማይታወቅ ሕይወት ይኖራቸዋል። ይሄ አምሳለ እግዚአብሔር ይባላል። ስለዚህ ኃጢአት ማለት ሰው ከዚህ ወጣ ማለት ነው። ሰው ኃጢአት ሰራ ማለት ከዚህ ከተፈጠረበት አምሳል ወጥቶ ያልተፈጠረበትን ዓላማ መኖር ጀመረ ማለት ነው። ሰው ለዚህ ነው የተፈጠረው። ወዳልተፈጠረበት ዓላማ ሲሄድ ኃጢአት ይባላል። መውጣት። ሰው እየሰማችሁ ነው። እግዚአብሔር ሰው ኃጢአት ስንሰራ የሆነ ሰውን እንደማስቀየም፣ ለምሳሌ የሆነ ሰው እስክሪብቶውን ብሰርቀው በደልኩት ነው። አሁን የኃጢአት ስንሰራ እግዚአብሔርን ማስቀየም ብቻ አይደለም። እግዚአብሔርን ማስቀየም ይቅርታ፣ ሰውን ማስቀየም እና ራስ መጉደል የተለያዩ ነገሮች ናቸው። አንድ ሰው ሰውን ይደበድበዋል። ሰውን ስለደበደበ ግን መልሶ ካልወረወረበት የእሱ አካል ሊደማ አይችልም። ኃጢአት ግን ችግሩ ምንድን ነው? ወደ እግዚአብሔር የምንወረውረው ድንጋይ አይደለም፣ እኛን የሚሰብር ነው፣ እኛን የሚያጎልን። አንድ ሰው አንድ ቃል ቢናገርና ቢሳደብ እግዚአብሔርን በደለ ብቻ ሳይሆን እሱ ከተፈጠረበት አምሳል ወጣ ይባላል። ከሰውነት ወጣ፣ ከዛ ወደ ዝንጀሮ፣ ወደ እንስሳ፣ ወደ አራዊት፣ ከዛ መጨረሻ ላይ ወደ ጋኔንነት ይሄዳል ማለት ነው። ልቡ እየደነደነ ሲሄድ ሰማችሁ። ንስሐ ማለት ሰውን ወደ ተፈጠረበት መልክ የሚመልሰው ማለት ነው። ንስሐ ማለት መመለስ ማለት ነው። የምንመለሰው ወደ እግዚአብሔር ነው ማለት ነው። ወደ ተፈጠርንበት መልካችን መመለስ ማለት ነው። ሰው መሆን መጀመር፣ ወደ ሰውነታችን መመለስ ነው። እንግዲህ ሰው እንደምታውቁት ነው። አፈር ተከምሮበት የነበረ ወርቅ ትንሽ ስናነሳለት ብልጭ ይላል፣ ትንሽ ስናነሳለት ብልጭ ይላል። መጨረሻ ላይ ወርቁ በእሳት ስንጠብሰው ማብራት ይጀምራል። እኛም ስንመለስ ስንስተካከል መጨረሻ ላይ ይሄ ስብከት፣ ትምህርት፣ ቅዳሴ፣ ስግደት፣ ሰባቱ አጽዋማት፣ ምንትስ የሚባለው ምን ይመስላችኋል? ይህ ሁሉ
እላያችን ላይ ያለውን አቧራ የማራገፍና ወደ መልካችን የመመለስ ነው። ምክንያቱም ሰው በቆፈር ተደርጎ እንደ ወርቅ የሚገኝ መልክ አይደለም ያለው፣ ፎቶ አይደለም የሰው ልጅ። ይሄ ሸረሪት የወረረውን ስዕል ወይም ፎቶ ጠረግ እንደምናደርገው ዝም ብሎ ጠረግ የሚደረግ አይደለም። የሰው ልጅ መልኩ ትልቅ እንደሆነ የሚጫነው አቧራም ትልቅ ነው። ያ እንዲለቀው ነው። አያችሁ፣ ይሄ ሁሉ ማንጻት ነው። ከዓመት ከ365 ቀን ከ200 በላይ ያለው እንድንጾም የሚደረገው እንድንነጻ ነው፣ ማንጻት ነው። ቅዳሴ የሚቀደሰው ለምንድን ነው? ለማንጻት ነው። አብ ወልድ መንፈስ ቅዱስ ያነጽሁ፣ አብ ወልድ መንፈስ ቅዱስ ያጸርዩ፣ አብ ወልድ መንፈስ ቅዱስ ይቀድሱ። የማንጻት ስራ ነው የሚሰራው። ቄሱ ምንድን ነው የሚያደርገው? ቄሱ ቅዳሴ ሲቀድስ ምን ያደርጎ ነው የሚገባው? መጀመሪያ እግሩን አናጽቶ ነው የሚገባው ቅዳሴ ሲገባ። አዎ እሱም የሚነጻበትን ስራ ነው የሚሰራው። ህዝቡንም ለማንጻት ነው ቅዳሴ የሚገባው። እጁን ይታጠባል። ህዝብ ማነጻ ነኝ ማለቱ ነው። ዲያቆኑ ያስታጥባል። እኔ ደግሞ ህዝቡን በማንጻት ውስጥ ተላላኪ ነኝ ማለቱ ነው። የመንጻት ስራ ነው። ቅዳሴው መንጻት ነው። ጾሙ መንጻት ነው። ስግደት ለመንጻት ነው። ስብከት ለመንጻት ነው። ሊቅ ለመሆን ኦርቶዶክሳዊ ስብከት የለም። ስኮላስቲክ ቴዎሎጂ የሚባለው የምዕራቡ ቴዎሎጂ ነው። ሁለት ቴዎሎጂ አለ። የምስራቁ ቴዎሎጂ እና የምዕራቡ ቴዎሎጂ። የምስራቁ ቴዎሎጂ የሚባለው እኛ ነን፣ ምስራቃውያን የምንባለው። ኦሪየንታል ማለት በራሱ ምስራቃውያን ማለት አይደለ? አሃት አብያተ ክርስቲያን የሚባለው ምስራቃውያን ነን እኛ የምንከተለው መራቀቅ ላይ፣ ሊቅነት ላይ፣ መጽሐፍ ቅዱስን ማጥናት ላይ አይደለም። እኛ መጽሐፍ ቅዱስ አጥኚዎች አይደለንም በፍጹም። መጽሐፍ ቅዱስን ነዋሪዎች ነን እንጂ ሊቆች አይደለንም። ሊቅ ለመማር መጽሐፍ ቅዱስን የተማረ በቤተ ክርስቲያን ታሪክ መምህር ኖሮ አያውቅም። ሐዋርያትን ራሱ እግዚአብሔር ለማሳወቅ ያስተማረው ስብከት አይደለም። ታውቃላችሁ ግን የእግዚአብሔር ሰዎች ወንጌልን እግዚአብሔር ለምን እንደተናገረው ታውቃላችሁ? ወንጌል እኮ ሐዋርያትን ለማንጻት የተናገረው ነው። ለእኛ ትምህርቱ ነው የተጻፈ። ታቀቡኬ እምብህኦሙ ለፈሪሳውያን፣ ከፈሪሳውያን እርሾ ተጠበቁ ንጹ ይላቸዋል። ለማንጻት ነው። ይሄን ያደርጋቸው ለማንጻት ነው። እያንዳንዷ ነገር ማለት ነው። ወዘሰ አዝቅ እይፈሪ ይገምድዎ ወይ ገድፍዎ አፋ ወያውእይዎ በእሳት። ፍሬ የማያፈራውን ዛፍ አለ ይቆርጡታል። ማንጻት ነው እኮ ይሄ። እግራቸውን አጠባቸው፣ ማንጻት ነው። እኔ ካላጠብኩ እድል ፈንታ ለማያጠብኩ ገሪከ አልበከ ክፍል ምስሌ፣ እኔ ካላጠብኩ ከኔ ጋር እድል ፈንታ የለኝም። ማንጻት ነው። ብፁዓን ንጹሐነ ልቡናቸው ንጹሐን የሆኑ ዳን ክቡራን ናቸው። እስመ ሙንቱ ይሬእይዎ ለእግዚአብሔር፣ እግዚአብሔርን ያዩታልና። አንድ ኦሪት ዘዳግም ላይ አንድ ኃይለ ቃል አለና ወኢትሐምጋ እደዊሁ ለሙሴ ወኢማሰና፣ የሙሴ ዕድሜ 120 ነበረ። 120 ዓመት ሲኖር ግን የሙሴ አይን አልደፈረሰም ነበር ይላል። አሁን የኛ አይን 40 50 ሲሆን እየፈዘዘ ይሄዳል አይደል? ሙሴ በ120 ዓመቱ አይኑ አልደፈረሰም ይላል መጽሐፍ ቅዱስ። ሊቃውንቱ ይህን ሲተረጉሙት እግዚአብሔርን እያየ ኖሯልና አለ። እግዚአብሔርን ያየ አይን ምን አይልም? አይደፈርስም። የሙሴ አይን ያልደፈረሰው እግዚአብሔርን ያየ ስለነበረ ነው። ስለዚህ ለማንጻት ነው። ለማንጻት የምንማረው ዘመዶቼ፣ አሁን እዚህ ዩኒቨርሲቲ ስትኖሩ 5 ዓመትም ኑሩ 6 ዓመትም ኑሩ፣ ግቢ ጉባኤም በሉት መዝሙርም በሉት ለመንጻት ነው። ምንም ሌላ ነገር የለው። ሳንቲፊኬሽን፣ ፒውሪፊኬሽን እና መጨረሻው ዲቫናይዜሽን ይባላሉ። የመጀመሪያው ማንጻት ነው። ሁለተኛው መቀደስ ነው። ሶስተኛው ማዋሃድ ነው። መጀመሪያ ትቢያ ይራግፍልናል፣ እንነጻለን ነውራችን። ከዛ ቀጥሎ ደግሞ እንቀደሳለን። መቀደስ ማለት ማክበር ነው። የከበረው ሰው ደግሞ ከዚያ በኋላ በዚያ ሲጋደልና ሲነጥቅ እሱ እግዚአብሔርን መምሰል ይጀምራል። እንዲህ ያለው ሰው አንዲትም እንኳን የዓለም የፍቅር ፍላጻ ገብታ ልቡን የማትነድፈው ሰው ነው። እንዲህ ያለ ሰው መኃልየ ሰሎሞን ላይ የምትናገረው እስመ ንድፍት አነ በፍቅሩ፣ እኔ በፍቅሩ ፍላጻ ተወግቻለሁ ብላ የምትናገረው ነፍስ ናት ያች። ቀስት የወጋው ሰው ወደ ቀኝም ወደ ግራም ማለት አይችልም። እዚያው ላይ ቆሞ መድማት ብቻ ነው። የክርስቶስ ፍቅር ቀስቱ ነው ወደ ልቧ የገባች ነፍስ ቀኝም ግራም ለዚች ነፍስ ሹመት ብታቀርቡላት፣ ሀብት ብታቀርቡላት፣ ምን ብታቀርቡላት የማትናወጸው ፍቅር ናት።
ከክርስቶስ ፍቅር የሚለየኝ ማን ነው የሚለው ቅዱስ ጳውሎስ እዚህ ደረጃ ደርሳ የምትዘምረው ነፍስ ናት። እዚያ ለመድረስ ነው የእግዚአብሔር ቤተሰቦች። ምንም ነገር ሌላ የለውም። ጳጳስ ብትሉት፣ ቄስ ብትሉት፣ ሲኖዶስ ብትሉት ሁሉም ለማንጻት የመጣ ነገር ነው። እግዚአብሔር ዕቃው ጠፍቶት ዕቃውን ትቢያ ወርሶት ዕቃውን አራግፎ መልኩን ለማግኘት የሰራው የማንጻት ስራ ነው። ሌላ ነገር የለም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን እና መዝሙር ክፍል ለመሆን የተጠራ ክርስቲያን፣ ኮርስ ለመማር የተጠራ ክርስቲያን ሳይሆን ምን ለመሆን የተጠራን ነው? ንገሩኝ። አቤት ለመንጻት ነው። ስትዘምሩም ለመንጻት፣ ስትሰበኩ ለመንጻት፣ እያንዳንዱ ነገር ከኃጢአት ለመንጻት ነው። እንዲሁ ከኃጢአት ለመንጻት ቢሆን ኑሮ የምናገለግለው ፉክክር ይኖር ነበር? በጉቦ የሚሾም ቄስ፣ በጉቦ የሚሾም ዲያቆን፣ በጉቦ የሚሾም ይኖራል? ይኖራል? አይኖርም። ለመንጻት ነው። ለመንጻት ነው። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታል። ለመንጻት ነው አይደለም። እንደው ለመንጻት ብለን የምንመጣው መቼ ነው? ስንማር ራሱ ለምንድን ነው? እስኪ ለመንጻት በሉ ንገሩኝ እንጂ የምንነጻው ምናችን እንዲመለስ ነው? ንገሩኝ እንጂ መልካችን እንዲመለስ ነው። ሕፃን ልጅ አይታችሁ ታውቃላችሁ? እዚሁ ግቢ ጉባኤ ላይ ተገናግሬ ያውቃለሁ። የዛሬ ስንት ዓመት እነዛ ተመርቀው ወደዋል። የሉም አሉ የሉ ቢኖርም አላውቃቸውም፣ አውቄ ነው እንጂ እና እዚሁ ተናግሬዋለሁ፣ መጥቻ አውቃለሁ። እና ሕፃን ልጅ በሕፃንነቱ ደስ ይላችኋል አይላችሁም? የማንንም ሰው ልጅ ይሁን ሕፃን ልጅ ካየ ሳትለው አትሄድም። ለምንድን ነው ይመስላችኋል? ማንን ስለሚመስል ነው? አቤት እግዚአብሔርን ስለሚመስል ነው። እያደግን ስንሄድ እንደ ሕፃን ልጅ የማንባል ለምንድን ነው? ለምንድን ነው ደስ የማንለው ለማለት ፈልጌ ነው። ለምንድን ነው ደስ የማንለው? መልካችን ላይ ምን እየተጨመረበት መጥቷል? አቧራ እየተጨመረበት መጥቷል። እየዋሸን፣ እየቀጠፍን፣ ያመነዘርን ብዙ ነገር እያደረግን ትቢያ ወርሶን ያቺ መልካችን ተዳፍና ስላለች ነው። ያቺ መልክ ስለተዳፈነች ከዚህ የተነሳ ሳቢዎች አይደለንም። ቅዱሳን ሲበቁ ወደዚያ ምንድን ነው ያላቸው ጌታ? ሐዋርያት ተሰበሰቡና መኑ ያቢ በመንግስተ ሰማያት አሉት። በመንግስተ ሰማያት ማን ነው የሚበልጥ ብለው ጠየቁት። ምንድን ነው ያለው? ወፀዋ አሐደ ሕፃን ወአቀመ ማእከሊሆሙ፣ አንድ ሕፃን ጠራና በመካከላቸው አቆመ። ምንድን ናቸው? አማን አማን ብለክሙ እመ ኢተመየጥክሙ ወይኮንክሙ ከመ ዝንቱ ሕፃን ይትበውኡ ውስተ መንግስተ እግዚአብሔር። ተመልሳችሁ እንደምን ካልሆናችሁ ነው ያላቸው። እንደዚህ ሕፃን ካልሆናችሁ መንግስተ ሰማያት አትገቡም። እንደዚህ ሕፃን ማለት ምን ማለት ነው? እንደተፈጠራችሁበት ዓላማ ሆናችሁ ካልተገኛችሁ ማለት ነው። አምሳለ እግዚአብሔርነትን ካልያዛችኋት አትድኑም ማለችው። አምሳለ ወደዚህ ሕፃን ተመለሱ ማለት ያ ሕፃን ማለት ነውር የሌለበት የእግዚአብሔር መልክ ማለት ነው። ወደ አምሳለ እግዚአብሔርነታችሁ ተመለሱ ነው እያለን ያለ እና የእግዚአብሔር ቤተሰቦች ምንም ነገር ቢሆን ቅዱሳን የበቁት ወደዚያ ነው። እንዴት እንደለፉ ተመልከቱ። አቡነ ገብረ መንፈስ ቅዱስ 562 ዓመት ለፉ ሲባል የት ለመድረስ ይመስላችኋል? የት ለመድረስ ነው? እግዚአብሔር መልክ ለመድረስ ነው። 562 ዓመት የደረሱት አጋንንት የሚዋጋቸው ለምንድን ነው? መልክህን አበላሸዋለሁ፣ የለም አታበላሸኝም። አበላሻለሁ፣ አታበላሽም። የኃጢአት ጭቃ ቀባለሁ፣ አላስቀባም። የቅዱሳን ተጋድሎ ማለት ይሄ ነው። ተጋድሎ ማለት ምን ማለት ነው? መልክህን እሰርቃለሁ፣ አሰርቅም። አበላሻለሁ፣ አታበላሽም። እኔ እግዚአብሔር መልክ ነኝ። ይሄ ተጋድሎ ይባላል። ያንን ጠብቀው የተገኙ ሰዎች ቅዱሳን ይባላሉ። እንግዲህ ይህንን ሳያስነኩ አቡነ ገብረ መንፈስ ቅዱስ ከልጅነታቸው ጀምሮ 500 ዓመት ይዘው ኖረዋል። አቡነ ተክለ ሃይማኖት 99 ዓመት ይዘው ኖረዋል፣ ምንም ሳያስነኩ። የእኛ ግን መሀል መሀል ላይ ያድፋል። እግዚአብሔርን መምሰል እንዴት ነው እዚያ የምንደርሰው ነው? እንዴት ነው እዚያ የምንደርሰው? እግዚአብሔርን መምሰል እንዴት ይገኛል? ስርቆት ባለበት፣ ውሸት ባለበት፣ እንዲያውም ደግሞ እንደኛ ዘመን ኃጢአት በየኪሳችን ባለበት እንዴት ነው በዚህ ሰዓት ወደ እግዚአብሔር መልክ መመለስ መድረስ የሚቻለው? ይሄ ሩቅ ነው። እውነቴን ነው የምነግራችሁ እኮ ይሄ ሩቅ ነው። ወደ እግዚአብሔር መልክ መድረስ በተለይ ዘንድሮ ከባድ ነው። ቀላል ነው።
ከባድ። ዘንድሮ የሚደረሰው ወደ ሌላን መልክ ነው። ቅርብ ሌላ ነው። ማበድ ቀላል ነው። ዘንድሮ ሁሉም ደርሷል። ያን መልክ ማለት ወደዚህኛው ዓለም ለመድረስ ሁሉም ደርሷል። ወደ እግዚአብሔር መልክ ለመድረስ ግን እንዲህ ከባድ ከሆነ እንዴት አባታችን ብለን ነው የምንደርሰው? በምን አረግን ነው? በአውሮፕላን ነው? በመንኮራኩር ነው? በጀልባ ነው? በምን ነው የምንደርሰው ወደ እግዚአብሔር መልክ? እስቲ ይሁት ኃጢአቱን ሁሉ ይሁት። መንገዱ ኃጢአት ነው። ከተማው ውስጥ ኃጢአት ነው። ገጠር ኃጢአት ነው። ቤተ ክርስቲያን ውስጥም ኃጢአት ነው። በአፋኒ ወበውሳጤኒ ኃጢአት ነው። ታዲያ እንዴት ነው ሰው ወደ እግዚአብሔር መልክ የሚደርሰው? የእግዚአብሔር መልክ ሩቅ ናት። እግዚአብሔርን መምሰል ስለሆነች እግዚአብሔርን መምሰል ስለሆነ አሁን ያንን እግዚአብሔርን መምሰልን ለመመለስ እግዚአብሔር ለሰው ልጅ ራቀ። ቢለፋ በጎች ቢታረዱ፣ ፍየሎች ቢታረዱ፣ ኮርማዎች ቢታረዱ፣ የእህል ቁርባን ቢቀርብ የእግዚአብሔርን መልክ ማግኘት እጅግ በጣም ከባድ ነው። ልክ እንዲህ የሚል ታገኛላችሁ። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ወምድርሰ ሀለወት ራቃ፣ ምድር ደግሞ ባዶ ነበረች አትታይም ነበር። ወጽልመት መልዕልተ ቀላይ፣ በባህሩ ላይ በጥልቁ ላይ ጨለማ ነበረ። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስም በውሃው ላይ ሰፎ ነበረ። ወይቤ እግዚአብሔር ይኩን ብርሃን፣ እግዚአብሔርም ብርሃን ይሁን አለ። ወኮነ ብርሃን፣ ብርሃንም ሆነ። ወሰመዮ እግዚአብሔር ለብርሃን መዓልተ፣ እግዚአብሔርም ያንን ብርሃን ቀን አለው። ወሬ እግዚአብሔር ከመሰናይ፣ እግዚአብሔርም ያመልካም እንደሆነ አየ ይላል። የምን ይመስላችኋል? እግዚአብሔር ሰማይና ምድርን ፈጠረ። በምድር ላይ ጥልቅ ነበር፣ በጥልቁ ላይ ጨለማ ነበር ይላል። በምድር ላይ ጥልቅ ማለት ይኸው ከዚህ አንስቶ እስከ ላይኛው ሰባተኛ ሰማይ ድረስ የደረሰ ውሃ ነው። የውሃ ክምር ነው ዓለም ሲፈጠር የነበረው። አያችሁ፣ በምድርና በዛኛው ሰማይ መካከል ያለውን ርቀት። ከዚህ እስከ ጠፈር ምን ያህል ርቀት ነው? ከዚህ እስከ ጠፈር ምን ያህል ርቀት ነው? ንገሩ እንጂ። የለም እዚህ ቤት አይለካም። የለም። ኧረ ምን አለፋችሁ? ተወታትር ከሞ እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ። እላይ በአውሮፕላን መቼስ ሄዳችኋል። ይሄድም አለ ያልሄድም አለ፣ ግዴታም አይደለም። አሁን ቸግሮትም ነው ሰው በአውሮፕላን የሚሄደው፣ ኖሮት ብቻ አይደለም። እና ሞት ፈርቶ ማለት ነው። በአውሮፕላን እንኳን እንግዲህ በአውሮፕላን እንደሚነግሩን 23000 ጫማ 25000 ጫማ ነው ከፍሏል የሚሉን። እንግዲህ እሱ ስንት ማይል ነው የሚሆነው? 25000 ጫማ ተውት፣ እሱንም ተውት። እሱ ነው የሚሄደው። እዚያ ላይ ሆነን እንኳን ሰው ስናይ ዝንብ መስሎ ነው የሚታየን። የሆነ ዶሮ ነው የሚመስለው ሰው ወደ ታች ስታዩ። እንግዲህ ከዚህ አንስቶ እስከ ጠፈር፣ ከዛ ከጠፈር በኋላ ሃኖስ የሚባል አለ። ከዛ በላይ 7 ሰማይ አለ። እስከ ላይኛው ሰማይ ጫፍ ድረስ ውሃ ሞልቶ ነበር ነው። ምድር ተገልጣ ለማየት በጣም እጅግ ርቀት ነው ያለው። ያንን ቅዱስ ሳዊሮስ ዘስሙናይን የተባለ ሊቅ ሲተረጉመው ከዚያ አንስቶ እስከ ላይኛው ጫፍ ያለውን ሰማይ በጣም ጥልቅ ነው። እንዴት ነው ከዚህ ሆኖ ቢጮህ ሰው ይሰማል? እስኪ ንገሩኝ። ቆይ እዚህ ቅርና እስቲ 2 ሜትር ጣና ውስጥ ግቡና ኧረ ድረሱ ብላችሁ ይሰማል? አይሰማም። ከዚህ እስከዚያ ድረስ ማለት ነው። ይሄ ያቺ ምድር የተዳፈነችው ምድር የሰው ልጅ ባህሪ ነው ብሎ ነው የሚተረጉመው። ያቺ የተዳፈነችው ምድር የሰው ልጅ ባህሪ ነው። እላይዋ ላይ የተከመረው ጥልቅ እግዚአብሔርን አላሳይ ያለ የኃጢአት ማይበል ነው በሰው ልጁ ላይ እየሰፈፈው ማለት ነው። እግዚአብሔርን ለማየት ወደ እግዚአብሔር መልክ ለመድረስ ሰው ወደ ራሱ ለመመለስ 5500 ዘመን የተከመረበት የኃጢአት ጥልቅ ያን ያህል ነበረ። ሰውን በቀላሉ ስቦ ማውጣት የሚቻልበት ቀረብ ያለ ባህር ላይ የነበረ አይደለም ነው። የሰው ልጅ እንዳሳ ሆኖ ነበር የሚለው አባ ቅዱስ ዮሐንስ አፈወርቅ። ለዚህ ነው እንዳሳ ሆኖ ነበር። አሳ ሲዋኝ ድምፁ እንደማይሰማ ፍጹም እንኳን
ቀረብ አድርገው ሳብ አድርገው ሊያወጡት የሰው ልጅ ምንም ድምፁን በማይሰሙት ጥልቅ ውስጥ የተወረወረ ነበር ነው። ያ በእግዚአብሔርና በእኛ መካከል ያለውን ርቀት የሚያሳይ ነው። ያ ርቀት ነበረብን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። እግዚአብሔር እንደዚህ ነው ያላቸው፣ ሰማይ ከምድር እንደሚርቅ እንዲሁ ከሀሳባችሁ ሀሳብ የራቀ ነው። በከመ ይርቅ ሰማይ ምድር ከማሁ ይርቅ ምክሬ እምክርክሙ ትንቢተ ኢሳይያስ ምዕራፍ 56 ላይ ሲናገር ሰማይ ከምድር እንደሚርቅ ሀሳቤ ከሀሳባቸው እንዲሁ ይርቃል። ሰማይና ምድር የመራራቃቸውን ያህል ሰውና እግዚአብሔር እንደዚህ ተራርቀው ነበረ፣ ፈጽሞ እጃችን ብዘረጋ እስከማንደርስ ድረስ። ለዚህ ነበረ አጽነነ ሰማያተ ወረደ የሚለው። ሰማያትን ዝቅ ዝቅ አድርጓቸው ወረደ ማለት ሰው ከእግዚአብሔር ምን ያህል ርቆ እንደኮበለለ ነው የሚያሳየው።